እሺ ለምን ያጓጓኛል? ለምንድነው አንድ ለባዶ የምታሸንፈው? ሲያስጠላ በእናትህ 90 ደቂቃ ታስብለኛለህ እንዴ? በርንሊ ኧረ እንኳን ወረዳችሁ። ኧረ በስመ አብ አንደኛው ነው እኮ ሲቲው ተደላደለ ወያላው ተመቸው ሁለተኝነት ለወያላው ተመቸው አታገኘው በስንት ጊዜ እንኳን ለቤታ በቃ ወያልዬ እንኳን ለቦታ ለዙፋን ለተከበረው ለተቀደሰው ለሁለተኝነት እንኳን አበቃ። ደስታችን ነው። አንተም ደስ ብሎሃል፣ እኔም ደስ ብሎኛል፣ ዓለም ሁሉ ደስ ብሎታል። እንኳን ደስ አለን ብያለሁ። በቃ ቶፕ ኦፍ ዘ ሊግ ማንቸስተር ሲቲ ሊጉን መምራት ጀምሯል። ማንቸስተር ሲቲ በፈርስት ሃፍ ማለት ነው በርንሌን 1-0 እየመራ ይገኛል። በኤርሊንግ ብሮት ሃላንድ ጎል ማለት ነው። ሲቲዎች ባይዞ በጣም እያጠቁ ነው፣ ግን በርንሌ እጅግ በጣም ዘግተው ነው የሚከላከሉ። ከዛ በተጨማሪ ሲቲ ማለት ነው ብዙ እድሎችን እያባከኑ ነው የሚገኙት። በርንሌ በካውንተር ሲቲ ለማስጨነቅ እየሞከሩ ነው እንግዲህ ዘግተው እየተከላከሉ። እናም እንግዲህ 1-0 እየመራ ነው እንግዲህ ማንቸስተር ሲቲ። ቀጣዩን የምናየው ይሆናል። ሲቲ ሊጉን መምራት ጀምሯል። በስተመጨረሻ አርሰናል በማንቸስተር ሲቲ ተበለጠ። ማንቸስተር ሲቲ ከበርንሌ ጋር ያደረገውን ጨዋታም 1-0 ማሸነፍ በፕሪሚየር ሊጉ መሪ የነበረውን አርሰናልን በልጦ በፕሪሚየር ሊግ ሰንጠረዡ ላይ በአንደኝነት ተቀምጧል። እናም አሁን ላይ አርሰናልና ማንቸስተር ሲቲ እኩል 70 ነጥብ ያላቸው ሲሆን ሲቲ ከኋላው ተነስቶ አንደኛ ላይ መቀመጥ ችሏል። እናም የአርሰናል የመሪነት ጊዜ ያበቃ ይመስላል። አርሰናል ዋንጫውን ይበላል ብላችሁ ታስባላችሁ? ሀሳባችሁን ኮመንት ላይ ጻፉልን። ፎሎ እያደረጋችሁ ቤተሰብ ይሆኑ። ኢና ሊላሂ ወኢና ኢለይሂ ራጂኡን። ኢና ሊላሂ ወደ ሁለት ገባው። ወይኔ እኔ ጓንታናሞ ይሄ ነው። ይሄ ቁጥር እኮ ከያዘ አይለቀኝም በአላህ። በርንሌ እነ ወልቭስ እነ ሻሼ እነ ሊቨርፑል ስንቱ ነበርንማውዝ ያላኩንን ወደ ሁለት በአንተ ዘመን ገባን። በአንተ ወደ ታችኛው ሊግ ውረድ አንተ ደንቆሮ። እቺን ቁጥር እኔ ነኝ ማቃት። በቃ ቀረው። በእናት እስቲ አሁን እረፍት ልትወጣ ነው። ገልብጥልኝ። በቃ ጥሩ ነው። ብዙ ይገባብ ነበር። አሁን 30 ምናምን ደቂቃ ነው። እባክህን አቻ ለመውጣት ተጋጋጥ። ሲያጥፍቶ ጠፊ ሁን። አሁን ምን አባ ተስፋ ኖሮ ነው የምትቀናጠው? በቃ አይኑን በለው። በእናት ገባው። በቃ ገደል ገባው። መድፈኞቹ በመጨረሻም ከዙፋናቸው ተሰናበቱ። ለረጅም ወራት የሊጉን ዙፋን በጽናት ተቆጣጥረው የቆዩት መድፈኞቹ አርሰናሎች በመጨረሻም የሊጉን የክብር ስፍራ ለተቀናቃኛቸው አስረክበዋል። የፔፕ ጋርዲዮላው ውሃ ሰማያዎቹ ሰራዊቶቹ ማንቸስተር ሲቲዎች ዛሬ ድል ማስመዝግባቸው ተከትሎ በሊጉ ጠረጴዛ አናት ላይ እንደገና ንጉስ ሆነው ተቀምጠዋል። የዘንድሮ ዋንጫ ማን ይበላል ብላችሁ ታስባላችሁ? ግምታችሁን በኮሜንት ላይ አስቀምጡ። በዚሁ አጋጣሚ እኔን ፎሎ ያላረጋ ካላችሁ ፎሎ በማድረግ ቤተሰብ ሁኑ። ይሄ ፕሪሚየር ሊግ ነው። በተናል ነምበር 1 ፕሪሚየር ሊግ ሰማለ። ተርፍ ሙር ላይ የአራዳ ልጆች ኤርሊንግ ብሮት ሃላንድ እጅግ በጣም አስደናቂ አጨራረስን ባሳየን ጎል ማለት ነው 1-0 እየመሩ ማንቸስተር ሲቲዎች ወደ መልበሻ ክፍል ማምራት ችሏል ማለት ነው። ሃላንድም 24ኛ ጎሉን ማስቆጠር ችሏል ማለት ነው። እጅግ በጣም አስገራሚ ጨዋታ ነበር። ነገር ግን በርንሌዎች አጋጣሚዎችን ያገኛሉ፣ መጠቀም የሚችሉ አይነት አይደሉም፣ ያፍራሉ ወደ ጎሉ ሲደርሱ። በማንቸስተር ሲቲም በኩል እንደዛ ነው። እነ ሪያን ቸርኪ ኳሱን ይዞት ይገባሉ፣ አጨራረስ ላይ ግን የሉም። ወዴት እንደሚሄዱ ግራ የሚያጋባ ነው ማለት ነው። እንግዲህ ዛሬ ሮድሪን አለመኖር ተከትሎ እንግዲህ ኦራይሊ ወደ መሃል የሱን ቦታ ሸፍኖ መጥቶ ነበረና በርንሌዎች ለማጥቃት በሚመጡ ሰዓት ቀጥታ ከተከላካዮቹ ጋር ፊት ለፊት ነው የሚገናኙት ማለት ነው። ያራዳ ልጆች ይሄንን የፔፕ ጋርዲዮላውን ሰራዊት ስጋት ላይ የሚጥል ነውና ጋርዲዮላ ሰከንድ ሃፍ ምን ይዞ ይመጣል አብረን የምንመለከት ይሆናል ማለት ነው። ሐሳብ አስተያየታችሁን ኮሜንት ላይ ያስቀመጣችሁ ምን ይፈጠራል ሰከንድ ሃፍ የእናንተ ኮሜንት ይቀመጥ። ሼር ኮፒ ሊንክ አይረሳ። ይመቻችሁ። ፔፕን ቁጭ ብድግ አሰሩት ነው የምልህ። የአራዳ ልጅ ኢንተር ሚላንን ጨዋታ ፋይናሉን ላይ ያስታወሰኝ። አንከባለሉት። ቸርኪ የሚባለው ኳስ ብቻ መጫወት ነው የሚፈልገው። ደሞዝ ምናምን ባትከፍለውና ኳስ ዝም ብሎ ተጫውቶ ምናምን ቢወጣ ሙዱ ማለት 4 ደቂቃ እየቀረ ተጨማሪ ደቂቃ ባክ አድርገው የሆነ ኳሱን ይዞ ደቂቃውን ለመብላት እየሞከሩ ኧረ ወደፊትም ምናምን ስጡኝ እንጂ እንዴ ልጫወትበት አይነት ነገር ማለት ነው። ከዚህ የሆነ ሙከራ ሲያደርግ ፔፕ አበደ። 4 ደቂቃ ላይ ቀረ ምንድነው የምትለኝ? ጨዋታውን 3 ነጥቤን ብቻ ይዘልኝ ውጣ። የምን አባ ጨዋታ ጨረሽው። ኮርናሌ እንዲህ ነው ያለው። ሲነፋ ተነፈሰ። ምን እሱ ብቻ እኛም ተንፈስ ብለናል። እርግጠኛ ብንሆንም በፔፕ ትንፍስ ነው ያልነው ማለት ነው።
አንደኛ ደረጃ ላይ ቁጭ ማንቸስተር ሲቲ። ከዚህ በኋላ 5 እና 4 ጨዋታዎች እየቀሩ ማንቸስተር ሲቲ ቀልድ ነው ዋንጫውን ሰጠ። ቀልድ 1-0 አሸንፈናል። ጎል ድገሙ ብዬ ይኸው አሳቀው። ቶፕ ኦፍ ዘ ሊግ ንጉሱ ወደ ቦታው ተመልሷል። ሚዜውም ወደ ቦታው ተመልሷል። ያራዳ ልጅ 3-4 ብናገባ በጣም ደስ ይለኝ ነበረ። ጎል ዲፍረንስ ምናምን ብለው ተስፋ ለሚያደርጉት እንጂ እኛ ከበላን የታወቀ ነው። ነጥብ አስፍተን ምናምን ነው አሳምነን የምንበለው። ኤኒዌይ ግን እንድናሸንፍበት የምፈልገው መንገድ ነው ያሸነፍነው። ገባህ? ለእኔ ያሳቀቀኛል እንጂ እንደዚህ አይነት ዊን ደስ ይለኛል። ለምን ለቋጣሪ እርር ያደርጋል። ገባህ አይደለ? እኛ እንደዚህ ነበር አርሰናል አንዳንዴ በማያሳምን ሁኔታ ሲያሸንፍ ቅጥል ስንል የነበረው። በተለይ አንድ ጎል ተስፋ ሰጥቷችሁ ካላገቡ በጣም ነው የሚያናደው። እረዳችኋለሁ ቋጣሪያንስ። ወልቭስ ግን አስደስቶኛል። ቶፕ ኦፍ ደ ሊግ ወደ ቦታሽ ቅዳሜ ትርፍ ጌም ትጫወታላችሁ ከኒውካስትል። ትርፍ ጌም ተጫወታችሁ ራሱ እንደምትቀበሉን እጠራጠራለሁ። ሁሉም ቦታውን ይዞታል። ያው እኛንም ጨምሮ በርንማውዝ ወደ 8 ምናምን ልኮናል። ተመስገን ነው። ኮንፈረንስ ሊግ ላይ አለመጣሉ ተመስገን ነው። ያው ቀጣይ ሊድስን ነው የምንገጥመው እዛ ኤፍኤ ካፕ ዌምብሌ ላይ ምን እንደሚያደርገን ያው እሱ ነው የሚያውቀው። እናንተ ግን ይሄ ሁለተኛ ቦታ ስክክ ነው የሚለው። እኔ ደረጃ ሰው ላይ እንደዚህ ስክክ ሲል አይቻለቅ። አቤት 9 እንደው ቀይሩ ዘንድሮ እንደምንም ብላችሁ ወደ 3 አድርጉት እንጂ ሁለተኛ ከሆነ ለአራተኛ ጊዜ ሼም ነው። እንዳልኩት ሁሉም ቦታውን ይዟል እኛንም ጨምሮ። አይ በርሊን ምን አድርገን ነው እንደዚህ ጓራችን ቀጠል አርከው እኮ በመድኃኒዓለም ፍሬያችን ፈረጠ። ወታደር ለሀገሩ ሲታገል ቆይቶ 3-4 ዓመት ለሀገር ሲዋጋ ቆይቶ ወደ ቤቱ ሲመጣ እንኳን በደህና መጣህ ይባላል። ገነርስ ወደ ነገሳችሁበት እንኳን በሰላም መጣችሁ። ምን ይሊዮን ያለጅ ማርያም ዘገነርስ ላይ ያለን እኛ ነን። ምን ያስጨንቃችኋል? ማንም ያልሰራውን ታሪክ ለተከታታይ ለ4ኛ ጊዜ 2ኛ ወጠናል። ይሄን ያደረገ አንድ ቡድን አለ? የለም። ለቅሶ ሲያለቅስ ማየት እንዴት ደስ እንደሚለኝ ባይዘወይ በጣም ማከብራችሁ ወዳችሁ አርሰናል ደጋፊዎች ሶሪ ምንም ማድረግ አልችልም። የምሬ ነው። ምክንያቱም ክለቤን የሚናገሩ ስላሉ ብዬ ነው። ያውቁታል። ይሄ ቪዲዮ ይደርሳችኋልና ክለቤን ስትነኩ የነበራችሁ አርሰናል ደጋፊዎች መልካም የለቅሶ ዘመን። ዳስጣልን የሚገርም ሙዚቃ ጋብዣችኋለሁ። የሚገርም ተራክ ነው በሚገርም ለቅሶ። ኧረ በስመ አብ 90 ደቂቃ 299 ደቂቃ ነው የሆነብኝ ጋይስ። እስኪ ደስ ያላችሁ አንድ ቁጥራን ሰጠት በርሊን ይሄንን ትባያለሽ። በርሊን አስጨነቅሽን። ግን ዊ አር ባክ ይላል። ወደ ቦታችን የተመለስ ነው። ቀድሜ ተናግሬያለሁ። ግን እኔ እንደ 1-0 የሚቀፍ ውጤት የለም። የሚቀፍ ለምድሮ ጎል ማናገበው በርንሌን ማሸነፋችን ግዴታ ነበረ። ለምድሮ ጎል ማናገበው አይኑ በጣም የሚያረካ። እኔ 90ኛው ደቂቃ ላይ እንደዚህ ኮርና ሲያገኙ መሬት ለመሬት መንበርከክ አለብኝ ግዴ ተሳቀኩ እኮ። አንተ ስንት ኳስ እኮ ሚስ እንደሚያደርጉ 10 ኳስ ስታለ እኔ ሳቪኒዮ አትግባ በቃ። አንተ የሚሰጥ ኳስ አያውቅም፣ የሚመታ ኳስ አያውቅም። እኔ እሱ ሰውዬ ክፉ አታናገረኝ እባክህ። እኔ አሁን ሰላሜ ነው የምፈልገው። ወደ ቦታዬ አንደኛ። እንዴት ነው ደስ የሚለው! በጣም ነው የምትችሉት እግዚአብሔር። በመጨረሻም ወደሚገባን ወደ ቦታችን ተመልሰናል። እንኳን ደስ አላችሁ። በጣም ነው ደስ ያለኝ። በጣም የሚያስጨንቅ ጌም ነበረ፣ ግን ምን ፈልጎ 3 ነጥብ ከኮሊንሺት ጋር ይዘን ወተናል። ወደ ቦታችንም ተመልሰናል። ወያላ እስከዛሬ ባደራ ስለያስክልን እናመሰግናለን። በጣም ደስ ብሎናል። ሙሹራም ወደ ቦታ ሚዜም ወደ ቦታ ስትሆን ነው የሚያምርበት። ኤርሊንግ ብሮት ሃላንድ አንተ ብቻ ኖሩልን። በርን ላይ ግን ለምን አባታችሁ እንደዚህ ያፈላችሁት? ምንድነው? ለማን ነው የምትጫወቱት እንዲህ? ኧረ በስመ አብ። ለማንኛውም እንኳን ደስ አላችሁ። ደስ ብሎናል። ወደ ቦታችን ተመልሰናል። እናመሰግናለን። ሳንታ ተመልሷል አባቴ። ሲጀመር እኔ ያላስጣልኩትን ማን ሲቲ በርንሌ እንዲያስጥልልኝ መጠበቄ ነው ጥፋት። ገባ አይደለ? ግን ተስፋ ሰጥተውኛል እኮ ማን ተስፋ ሰጥተውኛል። ሲቲ
አንድ ጎል ካገባ በኋላ ማን ነው ለመድገም ያደረገው ጥረት በሙሉ ነው የከሸፈበት። በተለይ ሰከንድ ሃፍ እኮ በርንሌዎች ምንም አልፈጠሩ ነው። ፈርስት ሃፍ ያላቸውን እድል 2-1 ማድረግ ይችሉ ነበር። ቀሽሞች ካይል ዋከር ትችላለህ አንተ 10 ቁጥራቸው ነህ ለካስ ላለመውረድ ዛሬ እኮ መውረድሽን አረጋገጥሽ። ለምን በ1-0 ምናምን ነገር አባቴ እሱም ለነገሩ አሪፍ ነው። ጎል ዲፈረንስ እኩል ሆንን። አሁን ከ7ኛ ሳምንት ጀምሮ ፕሪሚየር ሊጉን እየመራን የነበር ነው። አሁን በጎል ዲፈረንስ እኩል ብንሆንም እነሱ የበለጠ ጎል አግብተዋል፣ ከኛ የበለጠ ጎል አግብተዋል። እኛ ደግሞ ጎል አልገባብንም። ክሬዲት የሚሰጠው ደግሞ ጎል ያገባ ስለሆነ እኩል ጎል ዲፈረንስ 37 ሆነን አንደኛ ላይ ሲቲዎች ዱቅ ብለዋል ማለት ነው። ሰከንድ ሃፍ ግን በተለይ 60 ደቂቃ ፔፕ ጎል ለማግኘት ያደረገው ጥረት አልተሳካም። ቸርኪ ነው የሚያስበላችሁ። ትላልቅ ጨዋታዎችን ቸርኪ እንዳሸነፈላችሁ እንደዚህ አይነት ጨዋታውን ደግሞ ቸርኪ ነው የሚያስበላችሁ። ምክንያቱም ሌዚ ነው ስንት ካውንተር አታክ ወይኔ ግን ተስፋ ሰጥቶናል ስልህ ሊጥል ይችላል ፍጹም አይደለም። እኔ 4-0 ምናምን ብዬ ጠብቄ ነበር። በተለይ 10 ደቂቃ ሳይሞላ የመጀመሪያቸውን ጎል ካገኙ በኋላ ፈርቼ ነበረ፣ ግን አልቻሉም ማግባት አልቻሉም። በርንሌዎች አትችሉም። ባርላ 1-0 ቢሆንም አመሰግናለሁ፣ ግን አትችሉም። አንድ አግብታችሁ እኮ ልታስጨፍሩኝ ልታስረጩኝ ትችሉ ነበር። መርዝ የበላችሁ ውረዱ፣ ንቀውና። እሺ አሁንስ ተስፋችን ማን ነው? እንዴት ነው ከዚህ በኋላ ያለንን ጉዞ እንዴት ነው የምናደርገው? አንድ የአርሰናል ደጋፊዎች ሰብሰብ ብሎና እንማከርበት። እንዳለፉት 3 አመታት የዚህንም አመት ተሸማቀን ነው ወይ የምንጨርሰው? ሚዜ ልንባል ነው ወይ? ላስቲር እንደዛ ሲቀልዱብን የሊቨርፑል ደጋፊዎች አርቴታን ሞቲቬሽን ያደርጋል ችግር የለውም ብለን እንደዛ ለንደን ላይ ሲጨፈር ቶተናም ዋንጫ በልቶ ችግር የለውም ስንል ነው። አሁንስ ምንድነው መፍትሄው? እንዴት ነው ነገስ ከቤት እንወጣለን ወይ ምናምን? ሁሌ በቃ በየአመቱ የምር ነው የሆነ ነገር ይደግማል። በጣም ይደግማል። ልተው አልችልም። እንደው ደስ የሚል ስቃይ ሰው የሚለው በፍቅር ነው። እኛ በአርሰናል ችግር የለውም። አርሰናል ከሴት ፍቅርም ከምንም ፍቅርም ይበልጣል። ግን ይደግማል፣ እግዚአብሔርን ይደግማል። እንቻስቲ ጣሪያ ቃል 2ኛ ሆነናል። በዚህ አመት 2ኛ ከጨረስን ግን ምንም አላመጣም። ይከፋኛል እንጂ ምንም አላረግም። በቃ አርሰናልን አልተውም። ግን በቃ ደህና ደሩ። አሪፍ እንቅስቃሴ እያደረግን እኮ ፈርስት ሃፍ 1-0 ቢጠናቀቅም ደስተኛ አይደሉም። ፈጽሞ ደስተኛ አይደሉም። የጎል ዲፈረንስ ጉዳይ አለ እና ድንገት እንኳን በጎል ዲፈረንስ ዋንጫ ምናጣበት እድል እንኳን እንዳይመጣ ማግባታችሁን በቃ ማስመር አለብህ። በተለይ እንደዚህ ቻንስ የምታገኝበት ጨዋታ ዱብራቭካ ደግሞ ሰክስ በቃ እስክትጎዳ መመለስ ምን ይሉታል? ሰክስ አንተ ደግሞ ምን አይበረኛ ነው ብቻ ወጥሩ አግቡ። በቃ ቻንስ ያገኛ ነው ክሬት ማድረግ ምንም ችግር እንደሌለ አይተናል። ቻንስ ክሬሽን ላይ በደንብ ቻንስ ክሬት የተደረገ ነው። ጨርሱ፣ አግቡ። በቃ ማንም ያግባው ማንም አይመለከተኝም። ወጥሩ ብቻ ጎል ፊት ያላችሁን ነገር አረ በስመ አብ። ጄረሚ ኳሷን ለቀቅ። ይሄን ደግሞ ባለፈው ለቀቅ አድርገው ኳሱ ልቀቀው። አሪፍ ታልፋችኋል፣ ግን ለቀቅ አድርገው። አሲስ ሰጠው የሚገርም ነበር። እንደሱ ለቀቅ ቶሎ። ሃላንድ ኮራን እያደረገልህ ነው። አንተ ግን ሆልድ አፕ እያደረግከው ነው። ጎል አገባ ያቺን ጎል ከጎሉ ከሰጠው በኋላ ከሱ በኋላ ላሉት እንዳለ ሆልድ አፕ እያደረግበት ለቀቅ አድርገለት ኳሱ። ሌሎቻችሁ ቦክሱ ጠቃ ተጨማሪ ኳስ መክተት ጀምሩ። ኳሱን ፈጠን ማድረግ ማቀላጠፍ፣ ቶሎ ደግሞ አስጀምሮ ማግባት። ጀስት ኢን ኬዝ እንኳን ኮንሲደር ራሱ ብናደርግ ሴፍቲያችንን ማረጋገጣለን። በ1-0 ቀጥሉት። በቃ ጌታ ጎል ሰከንድ ጎል ሰርድ ጎል አግኙ። አትሊስት ፊኒሽ ኢት ላይክ 3-4 ግድ ይላል እና በቃ 3-4 ጎል እንጠብቃለን ሰከንድ ሃፍ ላይ እና እሱን እየጠበቅን ነው። በቃ ከፉል ታይም በኋላ እንመለሳለን። ፕላሶቹ ብቻ እንዳይደርስ ሀሳባችሁ ኮሜንት ላይ አስቀምጡ። ኮፒ ማድረግ እንዳይደርስ እናንተ ሀሳባችሁን። ይመቻችሁ። ፉል ታይም እንመለሳለን። ሲቲ ያሸንፏል። 2ኛ ሆነናል። አሁን ምንም ከዚህ በኋላ የምናመጣውም ነገር ያለ አይመስለኝም። ጎል እኩል ነን ግን ማለት ነው ሲቲ የበለጠ ጎል አግብቷል ከኛ። ለዛ ነው አንደኛ የሆነው። ገብታችኋል አይደለም? ይሄንን ነበር ስንፈራ የነበረው። ለዚህ ነው ስጮህ የነበረው። 5ኛው ደቂቃ ላይ ባገባው ጎል ሃላንድ የተጣለ ጨዋታ እኮ ነው የጮቱት። ሲቲ እኮ ሰከንድ ሃፉ እንዴት እንደሚያስጠላ፣ እንዴት አባቱ የሚያስጠላ ሰከንድ ሃፍ። በርንሌዎች ማግባት ትችሉ ነበር። ለመውረድ ነው የምትጮቱት። እንኳን የወረዳችሁ ድጋሚ ባላያችሁ ደስ ይለኛል። ምን አይነት የተጣሉ ቲሞች ናቸው በእናት። ሲቲ ከዚህ በኋላ አያቆምም። እንዴት ነው የምናስቆማቸው? ጋርዲዮላ አንደኛ ሆኖ ማለት ነው። ጋርዲዮላ አንደኛ ሆኖ ጭራሽ ወደ ታች በፍጹም ነገር ነው የማይመለስላችሁ፣ በፍጹም ማለት ነው። ግን እንቋጥራለን ጋይስ። ያለን አማራጭ ለሌላ ቲም ላይ መቋጠር ነው። የራሳችንን ድል ለሌላ አሳልፈን ሰጥተናል።
እንደ ሲቲ ክፉ ቡድን የለም። ክፉ አረመኔ ማለት ነው። ለምን ታጓጓኛለህ ነው የሚሉት አሁን የአርሰናል ደጋፊዎች ማለት ነው። እንዲህ የምራው 1-0 ምን አለ ቢተኙ። ክፉ